የዛሬው የመዳን ራስ ቁር ከኤፌሶን ምዕራፍ 6 ቁጥር 17 ላይ ነው ይሄኛው ያለው የመዳንን ራስ ቁር አድርጉ ነው የሚለው እና የመዳን ራስ ቁር ይሄ በጣም አስተናጊ ከትጥቅ ነው ከትጥቆቹ ሁሉ እንግዲህ ቶሎ ቢሄድበት በነገሩ ላይ መጀመሪያ የተማርነው አንድ ትምህርት የጠላት ማንነት ማወቅ ነበር ስለ ሰይጣን ነበር በዛን ጊዜ የተማርነው ከዛ በኋላ የእውነት ዝናር የመጀመሪያው ትጥቅ የእውነት ዝናር ነው ከትጥቆቹ ማለት ነው ከዛ የጽድቅ ጥሩር ከፍለፊት ያለውን ሰውነታችንን የሚሸፍን ከእውነት ዝናር ጋር የሚያያዝ የሰላም ጫማ የምንጫማበት የምንቆምበት የሰላም ጫማ ባለፈው ሳምንት ደግሞ የእምነት ጋሻ ነበር የተማርነው እና ዛሬ ደግሞ የመዳንን ራስ ቁር እንማራለን ማለት ነው ደህንነት ትልቁ ዋናው በእኛ ህይወት ውስጥ የተከሰተ ነገር የተከናወነ ነገር ነው ከሁሉ የሚበልጠው ነገር በህይወታችን ደህንነታችን ነው ወገኖቼ ሌላው በሙሉ ሁሉ ነገር አምልኮ ቢሆን የምናደርገው ቢሆን በተክርስቲያን መምጣታችን ያ ሁሉ ነገር ደህንነታችንን ለማወጅ ደህንነታችንን ለማሳየት ለማሳወቅ ደህንነታችንን በውስጣችን ለማሳደግ ለማጽናት ነው እንጂ ከሁሉ ነገር የሆነልን ከሁሉ ነገር የበለጠው ለእያንዳንዳችን የሆነልን ነገር ደህንነት ነው መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ሁላችሁም በቃላችሁ እንደምታውቁት ተስፋም አድርገው ቃል ነው ይሄ ካላወቃችሁስ ደግሞ ይሄንን ማወቅ አለባችሁ ይሄ ወገኖች ሆይ ምልክታችን ነው ይሄ ሊቸንሳችን ነው ይሄ ሰዎች ከሩቁ እኛን ሲያዩ የሚያዩት ነገር መሆን አለበት መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ከሰማይ በታች ሌላ ስም የለም አከተመ በቃ በዚህ ስም ምክንያት ብዙ ነገር በዚህ ጥቅስ ምክንያት ብዙ ነገር ደርሶብናል እኛ በተለየ ድሮ ጴንጤዎች ማለት ነው ይህ አዲስ ኪዳን እንደው ገጹ በሙሉ ይሄንን የቃል ይሄንን የደህንነታችንን ጉዳይ የመዳንን ነገር የሚያውጅ ጮክ ብሎ የሚናገር ነው ከገጽ ወደ ገጽ ብትሄዱ ትልቁ ነገር በአዲስ ኪዳን ውስጥ ያለው በክርስቶስ ኢየሱስ መዳናችን ነው ወገኖቼ ደህንነት ማግኘታችን የዘላለም ሕይወት ማግኘታችን መጽደቃችን ምንም በሉት ምን በብዙ ይጣራል በብዙ ነገር ይጠቀሳል መዳናችን ትልቁና ዋናው ነገር ነው ይሄንን ነገር ለራሳችሁ መስበክ አለባችሁ ለልጆቻችሁ መስበክ አለባችሁ በብሉይ ኪዳን ውስጥ አንድ ጥቅስ አለ ኮንሲኩዌንሻል የሚባል በተለይ በአይሁዳውያን ሕይወት ውስጥ ትልቁ ነገር የሚባል ዘዳግም ምዕራፍ 6 ቁጥር 4 ላይ ያለው ቃል ነው አምላካችን እግዚአብሔር አንድ አምላክ ነው የሚለው አምላካችን እግዚአብሔር ባነበው ደስ ይለኛል አምላካችን እግዚአብሔር አንድ እግዚአብሔር ነው አንተም እግዚአብሔር አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ የሚለው ቃል ነው ዘዳግም ምዕራፍ 6 ከዛ በኋላ ከጥቅሱ ቀጥሎ ያለውን ላነብላችሁ ስለፈለኩ ነው እንዴት አድርጎ እንደሚያጠብቀው ይሄ በአዲስ ኪዳን ላይ አሁን ያነበብኩላችሁ ጥቅስ ልክ እንደዚህ እንደ ብሉይ ኪዳን ጥቅስ የጠበቀ ነው ልላችሁ ነው እስራኤል ሆይ ስማ ብሎ ነው የሚጀምረው ሻማህ እስራኤል በእስራኤላውያኖች በሙሉ በተለይ እነዚህ የእምነት ሰዎች የሆኑት እስራኤላውያኖች በሙሉ የሚያውቁት ቃል ነው ይሄንን ነገር እስራኤል ሆይ ስማ Hear, O Israel ነው በእንግሊዝኛው የሚለው አምላካችን እግዚአብሔር አንድ እግዚአብሔር አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ ካለ በኋላ
ስለዚህ ጥቅስ ምን ብሎ ይናገራል መሰላችሁ? እኔም ዛሬ አንተን የማዝህን ይህንን ቃል በልብህ ያዝ፣ ለልጆችህ አስተምረው፣ በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህ ምልክት አድርገው፣ እሰረው፣ በዓይኖች መካከል እንደ ክታብ ይሁንልህ፣ በቤትህ መቃኖች በደጃፎችህም በሮች ላይ ጻፈው። እስራኤላውያን ለዛ ጥቅስ የተሰጣቸው ያ ጥቅስ ጥብቅ መሆኑ የተነገራቸው በዚህ አይነት ሁኔታ ነው። ይሄ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ከሰማይ በታች ሌላ ስም የለምና ለሰዎች የተሰጠ የሚለው ጥቅስ 4:12 ሁላችንም በዚህ አይነት አይደለም ጥብቅ ብለን በዚህ አይነት ጥራትና በዚህ አይነት መሰጠት የምናውቀው ጥቅስ መሆን አለበት። ይሄ ስም ያለ ስማችን ስም አሰጥቶን ጸረ ማርያሞች አስብሎናል። እኛ መዳን በሌላ በማንም የለም ብለን ነው የተነሳ ነው። ምክንያቱም ደህንነታችን ከክርስቶስ ውጪ ምንም አይጨምርም የሚል ነው ዋናው የትምህርቱ። እኛንም ያሰደደን እና ብዙ ቦታ እንድንደርስ ያደረገን እንድንታሰር ያደረገን ይሄ ጸረ ማርያሞች አሰኘን። ጸረ ማርያሞች ናቸው እነዚህ ተብለን ወንጀል ገባን እስር ቤት። ስንገባ እስር ቤት ከኔ ጋራ የነበርነው ግሩፕ አንድ መዝሙር እየዘመርን የገባ ነው። ድኛለሁ እኔ ድኛለሁ፣ ድኛለሁ እኔ ድኛለሁ፣ በኢየሱስ ስም አምኛለሁ የምትለው መዝሙር ያኔ በጣም ፖፑላር መዝሙር ነበረች። በኋላ ምን ሆነ መሰላችሁ? አሰሩንና ከ250 በላይ የምንሆን እስረኞች ታስረን ሁለተኛ ፖሊስ ጣቢያ አከረሙን። ከዛ በኋላ ወሬው እንዳይወጣ በጋዜጣ እንዳይናገር እንትን ተብሎ ታፍኖ ነበር። ከዛ ምን ሆነ? አሁን ከእስር ቤት ወደ ወህኒ ቤት መውረድ ነበረብን። ወደ ወህኒ ቤት ሊወስዱን ወደ 8-9 እስከ 10 ማክ የሚባል የዛን ጊዜ አሁን ምን እንደሚሉት አላቅም፣ ሲኖትራክ የሚሉት አይነት ነው። ማክ ከኋላው ሸራ የለበሰ እዛ ሸራ እንትን ውስጥ ተደርገን በዛ ነበረ ተይዘን የምንሄደው እና ይሄ ነገር በሚስጥር ተጠብቆ ማንም እንዳያውቀው ተብሎ ከሁለተኛ ፖሊስ ጣቢያ ወደ እስር ቤት ወደ ወህኒ ቤት እንሄዳለን። እና እንግዲህ የድሮውን አዲስ አበባ የምታውቁ አሁን አዲስ አበባ እንዴት እንደሆነ አላውቅም። በድሮ አዲስ አበባ ዘመን እንዴት ነው መሰላችሁ? ወደ ፒያሳ እንግዲህ ያቺ ሁለተኛ ፖሊስ ጣቢያ 4 ኪሎ መንገድ ላይ ነች ያለችው አይደለም? ከዛ ጀምረን ወደ ፒያሳ ይመጣና በፒያሳ በኩል ታልፎ ቁልቁል በቸርችል ጎዳና ሄዶ ወደዛ ወደ ሜክሲኮ ሄዶ በዛ በኩል ነው ወደ ወህኒ ቤት የሚኬድ የነበረው። የድሮ አዲስ አበባ ሰዎች ታውቃላችሁ። ከዛ ምን ይሆናል መሰላችሁ? ልክ ፒያሳ ላይ ስንደርስ፣ በነገራችን ላይ ይሄ ታሪክ ፓስተር ምርን መጽሐፍ ውስጥ አለ። ልክ ፒያሳ ላይ ስንደርስ ፒያሳ መካከሉ ላይ ማኮቹ እንግዲህ በተርታ በሰልፍ ነው የሚሄዱት እና እዛ ላይ ሻርፕ ሌፍት ተርን አለ እንደዚህ ሄዶ ወደ ቸርችል ጎዳና ለመግባት። እዛ ጋር የሆነ ነገር ተዘግቷል፣ መንገድ ማለት ነው። አሁን በሚስጥር የተያዘ ትልቅ እንትን ነገር ነው ይሄ ነገር። በመንግስት ደረጃ ማንም እንዳያቅ ቶሎ እንዲወስዱን ነው ነገሩ። አሁን እዛ ጋር ስታክ አደረግን። እኛ ደግሞ ማኩ ውስጥ ነው፣ ማኩ ሸራ ለብሷል፣ ከኋላ ግን ክፍት ነው። በዛ በኩል እንዘምራለን። ድኛለሁ እኔ ድኛለሁ፣ ድኛለሁ እኔ ድኛለሁ፣ በኢየሱስ ስም አምኛለሁ። ማህል ፒያሳ ላይ ማኮቹ በተርታ ቆሙና መዝሙሩ ቀለጠ። ህዝቡ ግልብጥ ብሎ መጣ። ደግሞ ሰዓቱ ወደ 10 ሰዓት ተኩል ወደ 11 ሰዓት ህዝቡ ከስራ ወጥቶ ምን ብሎ ፒያሳ የሚሄድበት ጊዜ ነበረ። ተከበበ። እነዛ ያ የተፈራው ወሬ ወጣ። ጋዜጠኞች ከየቦታው በተለይ ፈረኝ ጋዜጠኞች ካሜራ ይዘው፣ ፖሊሶች አንዴ ካንዱ ማክ ወደ ሌላ ይሮጣሉ። እንዴ ምን ልታረጉን? እሰሩን ከፈለጋችሁ እንላቸዋለን፣ እንቀልድባቸዋለን። ታስረናል አይደል አንድ ጊዜ። ከዛ በኋላ ጭራሹኑ ምን ድነሃሎይ 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 ድነሃሎይ
በኢየሱስ ስም አምነሃል ወይ እያልን እነሱን የምንጠይቃቸው ጀመረ ማለት ነው። ከዛ እንደዚህ ሆኖ ወንጌል በተከለከለበት አደባባይ በራሱ ኃይል ወጥቶ ወንጌል እዛ ቦታ ላይ ተሰብኮ ትዝ ይለኛል። እንደውም በመንገድ በዛ የሚያልፉ ሌሎች ያልታሰሩ ወገኖች ያልታሰሩ እንትኖች ነበሩና አንድ ወደ ጌታ ሄደ ወንድም አለ አሁን ከበደ ደጎ የሚባል እኔ በማኩ ውስጥ ሆኜ እሱን አየዋለሁ እዛ ውጪ እንትን ብሎ ደስ ብሎት መጽሐፍ ቅዱስን አውጥቶ ወንጌላዊ ነው እሱ ይሰብካል። በቃ እዛ እንትን እያለ እነዚህን ሰዎች እንደዚህ ያደረጋቸዋቸው ያለ በቃ ሰው ግራ ገባው። ምንድነው እየሆነ ያለው? መዳን በሌላ በማንም የለም። ይሄ የመዳን ራስ ቁር የሚለው ታሪክ በጣም በጣም ታሪክ ነው፣ የሚጥም ታሪክ ነው። ይህንን ታላቅ የምስራች ሐዋርያው ጳውሎስ በትልቅ ፍርሃት ይላል አንደኛ ቆሮንቶስ ውስጥ እና ጥንቃቄ ነበረ ወደ ቆሮንቶስ ይዞት እንደሄደ እና በጣም አስደናቂ በሆነ ፍርሃት አለ። ምክንያቱም ጳውሎስ ደፋር ሰው ነው። ጳውሎስ ኃይለኛ አስተማሪ ነው። ይህንን ነገር በሚናገርበት ጊዜ ግን ወንድሞቹ ይላል ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለሁ ምን ይላል? ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንዳውቅ ወስኜ ነበረ ይላል። ኢየሱስ ክርስቶስ ያውም የተሰቀለ ደህንነታችን ያ ነው። ወንጌላችን ያ ነው። ወደ እናንተ የመጣሁት በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ነበረ። ምክንያቱም ሐዋርያው ጳውሎስ ይሄ ነገር ለነዚያ ሰዎች በትክክል እንዲደርሳቸው በትክክል እንዲያውቁት እንዲረዱት አስቦ ስለነበረ በፍርሃትና በመንቀጥቀጥ ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይሄውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይመሰረት ነው። አንደኛ ቆሮንቶስ ምዕራፍ 2 ውስጥ ነው ይሄንን የምታገኙት። የሰው ጥበብ የማይጨመርበት የደህንነታችን ጉዳይ ትልቁ ችግር የፈጠረው እኛ በደህንነታችን ላይ ምንም የሰው ጥበብ አይጨመርበትም። የማንም እርዳታ አያስፈልግም። ደህንነታችን በራሱ በክርስቶስ ኢየሱስ በመስቀል ስራው የተፈጸመው ደህንነታችን ሌላ ተጨማሪ ነገር አያስፈልገውም ብለን በመቆማችን በዚህ ምክንያት ነው የሌለንን ስም ሰጥተው እኛ ማርያምን እንወዳታለን። ጸረ ማርያሞች እንዴት እንባላለን? ከኛ እኩል ማርያምን የሚወዳለ እንዴ? የለም። የጌታችን የኢየሱስ ክርስቶስ እናት እንደሆነች እናውቃለን፣ እናምናለን። ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔር ማወቅ ስላልተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል ይላል። እግዚአብሔር የሰጠን ጥበብ በጣም ቀላል ነው። በስብከት ሞኝነት ይለዋል። እንደውም ሐዋርያው ጳውሎስ እዚህ ላይ እንደ ሞኝ የሚያስደርግ ነው። በጣም የረቀቀ ጥበብ አይደለም። ዓለም በጥበቧ በጣም መጥቃ ስለሄደች የእግዚአብሔርን ነገር ጥላው አለፈች። የዓለም ጥበብ የእግዚአብሔርን ነገር እንደ ሞኝነት ስላደረገው ነው እዚህ ቦታ ላይ በስብከት ሞኝነት የዓለም ጥበብ የእግዚአብሔርን ጥበብ እየጋረደብን ሰው ጥበበኛ የሆነ እየመሰለው ያ ጥበቡ ከእግዚአብሔር ያርቀዋል። በቅርቡ እነዚህ ስፔስ ስቴሽን ሄደው የተመለሱት ሰዎች እዛ ለ10 ቀን ሄደው 10 ወር ተቀምጠው ስለመጡ ሰዎች ሰምታችኋል አይደለም? ብዙዎቻችን ሰምተናል። ቡች ዊለር እና ሰኒ ዊሊያምስ የሚባሉ ያምሹር ታምራት በደንብ ተከታትላቸዋል ስለነሱ እና ስለነሱ አሁን በቅርቡ መጡ ማለት ነው። ባለፈው ሳምንት ውስጥ መሰለኝ ወደ መሬት የተመለሱት ከ10 ወር በኋላ እና እኒ ቡች ዊለር የተባሉትን
አስትሮናት ኢንተርቪው የተደረጉበት አንድ እንትን በዩቲዩብ ላይ ትተላለፋለች አንድ ክሊፕ እና አየኋትና በጣም ደስ አለኝ። እንግዲህ ምንድነው የነዚህ ዩቲዩበሮቹ የሚያደርጉት ኢንተርቪው አደረጓቸው እሳቸውም ማለት ነውና ያው በሆነው ነገር እዛ ሄደው ለ10 ቀን ሄደው 10 ወር መቆየት ያው በስፔስ ውስጥ ማለት ነው አይደለም ሃዋይ ሄዶ ወይም ደግሞ እንደዚህ አይነት ቦታ ሄዶ ለ10 ቀን ሄዶ 10 ወር እንትን ማለት ደስ ይሆናል። እዛ ስፔስ ውስጥ ግን ያን ያህል ጊዜ መቆየት ደስ የሚያሰኝ አይደለም እና በዛ የተከፉ አይነት አድርገው ነበር ኢንተርቪው ሲያደርጓቸው የነበረው። መልሳቸው ግን በጣም የሚያስገርም ነበር። እኒህ በጣም እንግዲህ አስትሮናት ለመሆን በናሳ ውስጥ በጣም የተማሩ ሰዎች ናቸው። እነዚህ ሰዎች በካይናው በትምህርታቸው እዛ ቁንጮ ላይ ያሉ ሰዎች ናቸው። በሁሉ ነገር በዓለም ጥበብ በጣም የተካኑ ናቸው፣ አዋቂዎች ናቸው። እኒህ ቡችለር ግን ምን አሉ መሰላችሁ? ለእኔ ሁሉ ነገር በእምነቴ ላይ የተመሰረተ ነው አሉ። ሄዳው እዛ ስለቆዩበት ጊዜ እና ስለባከነው ጊዜያቸው ሲጠይቋቸው አዳኜና መድኃኒቴ ኢየሱስ ክርስቶስ በሕይወቴ ያቀደው እንደተፈጸመ ነው የማምነው ብለው ተናገሩ። ያቺ ነገር በእንትን ላይ ትዘዋወራለች። የዓለምን ጥበብ እንኳን እስከ ቁንጮ ድረስ ሄደው የሚያውቁት እኒህ ሰው በመጨረሻ እንደዚህ አይነት መልስ ሰጡ እና በጣም ደስ አለኝ። ይሄ የስብከት ሞኝነት የተባለው ጥበብን ትልቁን ጥበብ እንኳን ሊማርክ የቻለ ትልቁን ጥበብ እንኳን ሊያሳምን የቻለና ጳውሎስ እያላቸው ያለው ምንድነው? ወደ እናንተ የመጣሁት በራሴ ጥበብ ወይም በራሴ ፕሮግራም ወይም በራሴ ዘዴ በመመርኮዝ ሳይሆን በእምነት ወይም ደግሞ የመዳንን ራስ ቁር በመድፋት የራሴን አስተሳሰብና ግንዛቤን እንዳልነግራችሁ አእምሮዬን ጠብቄ ነው። የክርስቶስን ነገር ብቻ ነው የምነግራችሁ። ይሄ የምሰጣችሁ የራሴ ጥበብ ሳይሆን የእግዚአብሔር ጥበብ ነው እያለ ነው የሚነግራቸው። ደህንነታችን ወገኖች የእግዚአብሔር ጥበብ ነው። የእግዚአብሔር ጥበብ የዳንበት ደህንነት እና እኒህ አስትሮናት ቡችዊልመር የሰጡት ተመሳሳይ መልስ ነው። እኔ የእግዚአብሔርን ጥበብ ነው ማስቀድመው ነው ያሉት መሰላችሁ። የጠላት መንገድ ሁሉ ጊዜ ማታለል ነው። የራሳችንን ነገር እንድናስቀድም ነው የሚያደርገው። የራሳችንን ዕውቀት በጣም የመጠቀ ጥበብ አስመስሎ የራሱን የሰይጣንን ጥበብ እንድናገንለት ነው የሚፈልገው። እንደዛ በምንሆንበት ጊዜ አቤት ጎበዝ እየተባል እንሞገሳለን። በዚያ መንገድ ነገሮችን ሁሉ በማደበላለቅ ስለ እግዚአብሔር መንገድና ዓላማ ስለ ጌታ ኢየሱስ ጥበብም እንስታለን ማለት ነው። ክርስቶስን ስንቀበል ግን የሚሆነው ይህንን የመዳን ራስ ቁር ስለምናደርግ ከእንደዛ አይነት ሁኔታ የተጠበቅን እንሆናለን። የእውነት መታጠቂያ ስንታጠቅ ወገባችን የጸና ይሆናል። የጽድቅን ጥሩር ስንለብስ ይሄ የሰውነታችን ከፊት ለፊት ያለው የተጠበቀ ይሆናል። የሰላምን ወንጌል ስንጫማ እግራችን ተደላድሎ ይቆማል፣ አንንሸራተትም፣ በጊዜውም አለጊዜውም ወዲያ ወዲህ አንዋዥቅም ማለት ነው። የእምነት ጋሻችንን ስንታጠቅ ደግሞ በድፍረት ጠላትን እንዋጋለን፣ እናሸንፋለን ማለት ነው። በመዳን ራስ ቁር ደግሞ ጥበባችንና አስተሳሰባችን እንደ ክርስቶስ ይሆናል። እንደ ክርስቶስ ማየት እንችላለን። እንደ ክርስቶስ ማሰብ እንጀምራለን። ጳውሎስ ይህን መልእክት በሚጽፍበት ጊዜ ሮም እስር ቤት እንደነበረ ተነጋግረናል ከዚህ በፊት። ስለዚህ እዛ የሚጠብቀው አንድ ወታደር ነበረ፣ ታጥቆ የቆመ ወታደር ተብሎ ነው የሚታመነው። ስለዚህ የዛን ወታደር ትጥቅ እያየ ነው በዛ ወታደር ትጥቅ መሰረት ነው አንድ ባንድ እየዘረዘረ የሚጽፈው የነበረውና ሮማዊ ወታደር ያን ሁሉ ትጥቅ ሲታጠቅ ከላይ ራሱ ላይ የሚያደርገው የራስ
ቁር ወይም ደግሞ ከቆዳ የተሰራ ቆብ ክብ የሆነ ቆብ ይሆንና በግራና በቀኝ ስትራፕ ያለው ማሰሪያ ያለው ወይም ደግሞ በግራና በቀኝ ወጥቶ እዚህ ጋር የሚታሰር ይሆናል። ከዛ ኦርናሜንታል ይሆነ ሜታሎች አሉ ኦርናሜንትስ በውስጡ የሚደረጉ የሚያጠነክሩት ያንን ቆቡን ማለት ነው። እና በመሃሉ ላይ ደግሞ ወደ ላይ የምትወጣ ጌጠኛ ፕሉም የምትባል ላዋ ላይ ጎፈር ያላት ነገር አለች። እና ሁላችሁም የሮማ እንደዛ አይነት ስዕል አይታችኋል እርግጠኛ ነኝ። እና እንደዛ አይነት ነው ያለው ማለት ነው። እና ያ ሪኢንፎርስድ የሆነው ሌዘር ይሄ እንትኑ ብዙ ነገር ላይ ወድቆ ነጥሮ ስለሚመለስ ብዙ መሳሪያ ቢመታው እንኳን ነጥሮ ይመለሳል ማለት ነው። በጌታችን በኢየሱስ ክርስቶስ የሆነው ይሄ ደህንነታችን ከሌሎች በሚመጣ አስተሳሰብና ፍልስፍና ወይም የክህደት ትምህርት እንዳንጎዳ የሚጠብቀን የራሳችን በደሙ የተቀመጠበትን ቦታ እዩ። ለሰው ራሱ ማለት ትልቁ ነገር ነው። ሁሉ ሰውነታችንን የሚያዘው ነገር ነው። ስለዚህ የደህንነታችን ነገር እዛ ላይ መቀመጡ በህይወታችን ትልቁ ነገር ነው። ሰይጣን ከትንሽ ሐሳብ ወይም አመለካከት በመንዛት ወይም ደግሞ በማሰራጨት ያንን የመዳን ራስ ቁር አልፎ ወደ ውስጥ የሚገባ ነገር ለማድረግ ሁልጊዜ ይሞክራል። እንደው አንዳንድ ጊዜ ሞኞች ሆነን ያችን ወለቅ አድርገን እንትን ስንል ያገኘናል። ምክንያቱም ሰይጣን በተከታታይ ሁልጊዜ እንደተኮሰ ነው ማለት ነውና የመዳን ራስ ቁር በክርስቶስ ያገኘነው ደህንነታችን መሆኑን ማወቅ ራሱ ብዙ መንገድ ያስገድናል ወገኖቼ። በክርስቶስ ያገኘነው ደህንነት ይህንን ደህንነታችንን በሙላት መረዳት። ይኸው ዓለምና ስጋ ሁልጊዜ ከሰይጣን የሚያገኙትን ነገር እየወሰዱ ለደህንነታችን ይሄንን ብትጨምርበት ይሉናል። እንደው አለ አይደለም ይሄን ያህል ብትጾም ይሄን ያህል ብትጸልይ ይሉናል። ስለ ጾምና ስለ ጸሎት አጌንስት እንትን መሆን አይደለም። እንደውም በቅርብ ጊዜ ጾም ታውጇል አይደለም በዚህ ቤተክርስቲያን ውስጥ። እና አሁን በዚህ ከፋሲካ በፊት ባለው በህማማት ሰሞን የጾም ጊዜ አለ። እኛ ጾምን የምንጠቀመው ለሌላ ነገር ነው። ስጋችንን አድክመን መንፈሳችን ወደ እግዚአብሔር ብድግ እንዲል ነው እንጂ ለጽድቅ አይደለም። ለደህንነታችን ብለን አንጾምም። ግን እንደዛ ነው የሚያደርገው ዓለምና ሰይጣን ሆነው እኛንም ብትጾም ይሄን ያህል በጉልበት ይሄን ያህል ብትሄድ ቅድስት ሀገር ብትሄድ ፓስተር የቅድስት ሀገር ፕሮግራም አለው አይደለም በየስንት ዓመቱ አንዳንዴ እንሄዳለን። በየሄድነው ሁሉ ግን እዛ ሄደን ለጽድቅ አልሄድንም። ልንጸድቅ ቅድስት ሀገር አልሄድንም። እኛ ቅድስት ሀገር ከመሄዳችን በፊት ነው የጸደቅነው አይደለም ፓስተር። የምንሄደው እኛ ያንን ታሪካዊ ቦታውን አይተን ጌታ ኢየሱስ ክርስቶስ የወጣበትን የወረደበትን ያንን ነገር የኛ ቫልዩ ስለሆነ የኛ እሴታችን ስለሆነ እያየን ለመረዳት የበለጠ ነው እንጂ ለጽድቃችን ቅድስት ሀገር መሄድ የለብንም። መጾም መጸለይ የለብንም። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ጨርሶታል። አሜን። ጎሽ የሚያስጨበጭብ ነው። ደህንነታችን ይውላችሁ ጌታን በተቀበልን ጊዜ የሆነ ከዛ ቀጥሎ ያለ በቃ በመቀጠል ከኛ ጋራ ያለው ወደፊትም የሚጠብቀን ነው የደህንነታችን ጉዳይ። የመዳንን ራስ ቁር ስናደርግ በክርስቶስ ኢየሱስ ውስጥ የሚታየውንና የሚንጸባረቀውን የእግዚአብሔርን ጥበብ መልበሳችን ነው። ያ የእግዚአብሔር ጥበብ ነው እኛን ከወደቅንበት የኃጢአት ጉድጓድ ከተረገምንበት እርግማን ሊያወጣን የቻለው የእግዚአብሔር ጥበብ ልጁን ኢየሱስ ክርስቶስን ወደዚህ ልኮ በእኛ ፋንታ እሱን ኃጢአተኛ አድርጎ የኛ ኃጢአት በሙሉ በሱ ላይ እንዲያርፍ አድርጎ ጌታችን ኢየሱስ ክርስቶስ ደግሞ ጻድቅ የሆነው የኃጢአትን ዋጋ መክፈል የሚችለው እሱ ብቻ ስለነበረ ማንኛችንም
እንኳን ለሌላ ሰው የራሳችንን የኃጢአት ዋጋ መክፈል አንችልም። ወስደው እንደ ጌታ ኢየሱስ ክርስቶስ ቢሰቅሉንም እንኳን ለኃጢአታችን ዋጋ መክፈል አንችልም እኛ። ምክንያቱም በተፈጥሯችን ኃጢአተኞች ስለሆን ያ የሚፈሰው ደም የኃጢአት ደም ስለሆነ ለጽድቃችን ምንም ዋጋ የለውም። ስለዚህ አምላክ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ሰው መሆን ነበረበት። ምንም ኃጢአት የሌለበት ምንም ክፋት የማያውቀው ኢየሱስ ክርስቶስ ሰው ሆኖ መጥቶ እሱ መሞት ነበረበት። ምክንያቱም ንጹህ ደም ፈሶ ነው የኃጢአት ዋጋ የሚከፈለው። የሱ ደም ለሁላችንም ኃጢአት፣ ከኛ በፊት ለነበሩት ከኛ በኋላ ለሚመጡት ለኛ ሁሉ ኃጢአት በቂ ስለሆነ የሱ ጽድቅ በቂ ስለሆነ በዛ ጽድቅ ሁላችንም ልንድን ቻለን። የመዳን ራስ ቁር ማለት ይህንን ጥበብ መረዳትና ይህንን የእግዚአብሔርን ጥበብ የኛ ጥበብ ማድረግ ነው። የመዳን ራስ ቁር ደህንነታችንን በሙላት መረዳት ያ ነው ወገኖች ሆይ። የመዳን ራስ ቁር ስናደርግ በክርስቶስ ውስጥ የሚታየው የሚንጸባረቀው ያ ጽድቅ የኛ ጽድቅ ይሆናል ማለት ነው። ያንን መረዳት ማለት ነው። የእግዚአብሔር ጥበብ ሲል መጽሐፍ ቅዱስ ይህንን ነው የሚናገረው። የእግዚአብሔር ጥበብ ኃጢአተኛውን ከኃጢአት ውስጥ አውጥቶ ጻድቅ ያደረገ እግዚአብሔር የወሰደው መንገድ፣ ሰይጣን ያላወቀው መንገድ የእግዚአብሔር ጥበብ ያ ነው። ይህ ትጥቅ ይኸው ዘርዘር አድርገን ስናየው በመጀመሪያው ሐሳብ በክርስቶስ ሕልውና የተገለጠ በሚለው ሐሳብ ላይ ስናተኩር ክርስቶስ ኃይላችን ጥበባችን እንደሆነ የምንረዳው ያለ እርሱ ደህንነትን በሚመለከት ምንም የምናውቀው ነገር የለም። ያለ ክርስቶስ የሆነ ምንም ነገር የለም። እግዚአብሔር ለጠራቸው ግን ይላል አይሁዶች ሆኑ ግሪኮችም ሆኑ ክርስቶስ የእግዚአብሔር ኃይል የእግዚአብሔርም ጥበብ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ነው። ዝቅ ይልና ደግሞ ቁጥር 30 ላይ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ በእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችንም ሆኗል ይላል። ደህንነት ስንል የደህንነት ራስ ቁር ስንል የምንናገረው እንግዲህ ስለዚህ ነገር ነው ማለት ነው። ጥቅሶቹን እንዴት አድርጎ እንዳስቀመጣቸው ያው ትምህርቱ መያያዝ አለው። ጌታ ኢየሱስ የእግዚአብሔር ጥበብ ሲሆን እግዚአብሔር ደግሞ የጌታ ኢየሱስ ጥበብ ነው። በአንጻሩ ደግሞ ጌታ ኢየሱስ የኛ ጥበብ ሲሆን በግንዛቤ ደግሞ እኛ ክርስቶስን ስንቀበል የእርሱ ጥበብ ነን ማለት ነው። ያ ሁሉ ነው የደህንነታችን ሚስጥር። ሐዋርያው ጳውሎስ ለቆላስያስ ሰዎች ያላቸው ምንድነው? የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ዘንድ ነው። ቆላስያስ ምዕራፍ 2 ቁጥር 3 ላይ ጳውሎስ ይህ በክርስቶስ ውስጥ ታጭቆ ያለውን የጥበብና የእውቀት ሀብት ክምችት ስለዛ ነው የሚናገረው። በክርስቶስ ውስጥ ያለው ጥበብ የደህንነታችን ሚስጥር። እነዛ የተማሩ አይሁዶች ጌታ ኢየሱስ ክርስቶስ ግራ ያጋባቸው ነበር። በዚህ ምድር በነበረበት ጊዜ ይህ ሰው ሳይማር መጽሐፍን እንዴት ሊያውቅ ቻለ? አልገባቸውም። እሱ ራሱ መጽሐፍ መሆኑ፣ እሱ ራሱ ጥበብ መሆኑ እና ሲፈታላቸው ያንን ሲናገር ይገርማቸዋል። ይሄ ሰው የመጣው ከዛ ከአህዛብ ገሊላ፣ የአህዛብ ገሊላ ማለት በቃ የደንቆሮ ሀገር ማለት ነው። በዛን ጊዜ ገሊላ ማለት እነሱ የኢየሩሳሌም ሰዎች፣ እነሱ በዚህ በገማልያል ሲል የሚማሩ በዛን ጊዜ በነበረው እሳቤ የሃርቫርድና የኤምአይቲ ተማሪዎች ማለት እነሱ ናቸው። እኛ እዚህ ቁጭ ብለን የማናቀውን፣ እኛ እዚህ ቁጭ ብለን ያልተማርነውን እሱ ከየት አመጣው አሉት። እሱ ራሱ የእግዚአብሔር ጥበብ መሆኑ አልታያቸውም፣ አልገባቸው። ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር ጥበብ ነበረ እና
እንትን ሆነባቸው። በቃ ፓራዶክስ ሆነባቸው ሲያዩ የመጣው ከገሊላ ከዛ ከአረማዊ ከተማ የአሕዛብ ገሊላ ነው የሚሏት። እንደውም አሕዛብ በሌላው ትርጉም ላይ አረማዊ የሚለው ቃል አረመኔ ከሚለው የመጣ ነው የሚላን እንትን አንብቤያለሁ። እና ባርቤሪያን እነዚህ ከነዛ ከባርቤሪያን ጋር የመጣ ደንቆሮ ማለት ነው። ዕውቀት ለሰው ሕይወት ክብርና እንትን የሌላቸው ዝም ብሎ የሚጨፋጨፉ የሚጋደሉ ናቸው ባርቤሪያንስ የሚባሉት። እና ገሊላን እንደዛ ነው የሚያዩት። ምክንያቱም የተያዘችው በአሕዛብ ስለሆነ በሮማውያን እንትን ስለሆነ የአሕዛብ ገሊላ ነበር የምትባለው። እና ከዛ ነው የመጣው ጌታ ኢየሱስ ክርስቶስ ዕውቀት ከሌለበት አሕዛብ ከሞሉበት ከዛ መጥቶ የነሱን የዕውቀት መሰረት ነቀነቀው። በቃ አቃታቸው። እንደውም አንድ ቦታ ላይ ምን ይላል? ሊሰልሉት የተላኩ ሰዎች እርሱ እንደሚናገር የሚናገር የለም አሉ። በቃ እርሱ አፉን ሲከፍት የእግዚአብሔር ጥበብ ነው የሚወጣው፣ የእግዚአብሔር ጥበብ ነው ከውስጡ። ስለዚህ እርሱ እንደሚናገር የሚናገር የለም ነው ያሉት። የደቡብ ንግሥት የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና አላቸው አንድ ቦታ ሲያስተምራቸው። ከዛ ምን አላቸው መሰላችሁ? እነሆ ከሰለሞን የሚበልጥ በዚህ አለ። አላወቁትም እነሱ ግን። እነሱ ጥበብ ሲባል ትልቁ ጥበበኛ ለነሱ ማን ነው? ሰለሞን ነው። በቃ የእግዚአብሔር ጥበብን የሰጠው ከሰለሞን የሚበልጥ ጥበበኛ ጥበብ የሚባል ነገር ነው። ጌታ ኢየሱስ ክርስቶስ መጣና እሱ ራሱ ሙሉውን የእግዚአብሔር ጥበብ እንደሆነ ስላላወቁ ምን አላቸው? የደቡብ ንግሥት ብዙ ስለ ሰለሞን ጥበብ ሰምታ ከደቡብ ድረስ የኛ ንግሥት ሳባ ነው የምንላት አይደለም? የሄደችው ወደዛ መታ የሰለሞን ጥበብ ልታይ መጣች። ለነሱ ትልቁን ጥበብ ማለት ነው፣ የቁንጮ የሆነውን ጥበብ። ከዛ ምን አላቸው? ከሰለሞን የሚበልጥ በዚህ አለ። የእግዚአብሔር ጥበብ ሙሉ የእግዚአብሔር ጥበብ። ከጥበብም ከፍለን እናውቃለን አይደለም? ጌታ ኢየሱስ ክርስቶስ ግን ሙሉ የእግዚአብሔር ጥበብ ነው። ሙሉ የእግዚአብሔር ጥበብ እና አስገረማቸው። በቃ ለዚህ ነው ፐዝል የሚሆኑት እነሱ አይሁዳውያን በጌታ በኢየሱስ ክርስቶስ አፕሪሺየት ሊያደርጉት እንኳን የማይችሉት ምንድነው? በቃ የእውቀታቸውን መሰረት ያናጋባቸዋል። ስለዚህ እንደዛ በሚሆንበት ጊዜ ያልገባቸው ነገር ስላለ የሰው ጥበብ የራሱን ጥበብ አፕሪሺየት ካላደረጋችሁለት ትርፉ ጥላቻ ብቻ ነው። የእግዚአብሔር ጥበብ ነው ፍቅር የሚሰጠው። የእግዚአብሔር ጥበብ ነው ሰላም የሚሰጠው። የእግዚአብሔርን ጥበብ በምናውቅበት ጊዜ እኛ ለሚያሳድዱን እንኳን ለመጸለይ እግዚአብሔር ጥበብን ይሰጠናል። እኛ የሚገርፉንን የሚያሳድዱን እንኳን እንድንወድ እግዚአብሔር ጥበብን ይሰጠናል። የእግዚአብሔር ጥበብ እንደዚህ ያደርጋል። የዓለም ጥበብ ግን ጥላቻ ነው የሚያስተምረው። ከኔ በላይ ካልክ አንተን ከታች መጥቶ ወደ የሚጥል መሆን ነው የሚፈልገው። እኛ ግን የጌታ ኢየሱስ ጥበብ አለን። አሜን እንላለን። ምክንያቱም የመዳናችን ራስ ቁር እሱ ራሱ ነው። በሁለተኛ ደረጃ የመዳን ራስ ቁር ለየትኛውም አይነት አገልግሎት ለምንሰጠው አገልግሎት ቅድመ ዝግጅት ነው ወገኖች። ብዙ ጊዜ ሰዎች የደህንነታቸውን ነገር እርግጠኛ ሳይሆኑ አገልግሎት ውስጥ ይገባሉ። በዚህ ሀገር አንዳንድ መስሪያ ቤቶች አሉ። በተለይ ኢንዱስትሪያል ኮምፕሌክስ በምትሄዱ ጊዜ የተወሰነው ኤሪያ ሁልጊዜ ሃርድ ሃት አድርጋችሁ ነው የምትገቡት። ከላይ ጠንካራ እንትን የሚል ሃት አለ። በቃ ሴፍቲ ፕሮቶኮሉ እንደዛ ነው የሚያዘው። እና ትሄዱና እዛ ጋር ልትስሉ መግቢያ አለ። መግቢያው አጠገብ ሁልጊዜ የሚቆጣጠሩ ሰዎች አሉ። እና የራሳችሁ ሃርድ ሃት ከሌላችሁ እነሱ ይሰጧችኋል ሃርድ ሃት ወደዛ ውስጥ መግባት ካለባችሁ። እና ኢንስፔክሽን ሰራ ስለነበር ይሄን አውቃለሁ። ስለዚህ አለ ሃርድ ሃት እዛ ግቢ አይገባም ማለት ነው። ወይም ሞተር ብስክሌት የሚነዱ ሰዎች በዚህ ሀገር ሄልሜት ማድረግ አለባቸው። ህጉ ነው እንደዛ የሚለው። አለ ሄልሜት ሞተር ብስክሌት መንዳት አይቻልም። ምክንያቱም ለአደጋ የተጋለጠ ስለሚሆን
በአረብ ሀገር ይሄ ህግ ስለሌለ ትልቁ የመሞቻ መንገድ ለወጣቶች የሚመሰላችሁ የሞተር ብስክሌት አደጋ። ምክንያቱም በጣም ሰፋፊ መንገድ አላቸው። የሞተር ብስክሌት የሄልሜት ህግ የላቸውም። ስለዚህ በዛ ላይ በጣም በትልቅ ፍጥነት ይነዳሉ እና በየጊዜው በቃ እንትን ብሎ ስታልፉ ሰው ሞቶ ታያላችሁ ወይ ሞተር ብስክሌት ተገልብጦ ሰውየው ዛን በቃ የተለመደ ነው እንደዛ አይነት ነገር ማለት ነው። በእግዚአብሔርም ቤት ደግሞ በተመሳሳይ መንገድ ሰው የክርስቶስ አገልጋይ ሆኖ ሲቀርብ ለመሰለፍ የመዳን ራስ ቁር ካላደረገ ወይ የዳነ ካልሆነ በስተቀር አደገኛ ነው ወገኖቼ። በሐዋርያት ሥራ ውስጥ ለአገልግሎት ሲመረጡ ሰዎች የተጠቀመባቸው እዛ ቦታ ሐዋርያት ምንድነው ያሉት? ስለዚህ ወንድሞች ያሉ ከናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆን የተመሰከረላቸው፣ በሌላ አነጋገር የመዳን ራስ ቁር ያደረጉ ማለት ነው። 7 ሰዎች ምረጡና ከዛ መካከል እኛ እንመርጣለን አሉ። ዛሬ ከመቼውም ጊዜ የበለጠ የቤተ ክርስቲያን መድረክ የራስ ቁር የመዳንን ራስ ቁር ባልደፉ ሰዎች የተያዘችበት ጊዜ ላይ ነው ያለነው። ስለዚህ ብዙ አይነት ያልሆነ ነገር ፓስተሮች ነን ከሚሉ ሰዎች ትሰማላችሁ፣ እናያለን። አንዳንድ ቦታ ፖለቲካው መድረኩ ላይ ወጥቶ የፖለቲካው ነገር ነው የሚበልጥባቸው። ስለዚህ እኔ አንድ ከዚህ በፊትም ተናግሬያለሁ እዚህ ቦታ ላይ አትፈለጉም፣ ከዚህ ውጡ፣ እንደዚህ አይነት ሰዎች ካልሆናችሁ፣ እንደዚህ እንትን ካላላችሁ ከኛ መካከል ውጡ፣ አንፈልጋችሁም የሚል ሰባኪ ሰምቻለሁ። ቤተክርስቲያን ወገኖቼ በሯን በኃጢአተኞች ላይ ከዘጋች ቤተክርስቲያን መሆኗ ቀርቷል ማለት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ራስ የሆነው ጌታ ኢየሱስ ክርስቶስ ምንድነው የመጣሁት ብሏል? ኃጢአተኞችን ፍለጋ። ቤተ ክርስቲያን ይውላችሁ ከማንኛውም ጊዜ በማንኛውም ጊዜ በሯ ለማንኛውም አይነት ኃጢአተኛ ክፍት ነው። ቤተ ክርስቲያን በሯን ለኃጢአተኞች አትዘጋም። አለዛ ቤተ ክርስቲያን መሆኗ ቀርቷል ማለት ነው። ቤተ ክርስቲያን ኃጢአትን አታስተናግድም፣ ያ ሌላ ነገር ነው። ቤተ ክርስቲያን ኃጢአትን ታወግዛለች፣ ያ ሌላ ነገር ነው። ዛሬ ድብልቅልቁ የወጣውና እንትን ያለው በዚህ በኩል ቤተ ክርስቲያን ራሷ ኃጢአትን ስታራምድ አለ አይደለም። የሕፃን ልጅን ዳይፐሩ ቆሸሸ ብላችሁ አትጥሉት አለ አይደለም። ዳይፐሩን ትቀይሩለታላችሁ፣ ዳይፐሩን ግን ትጥሉታላችሁ፣ ቆሻሻ ነው። በቃ ያ ነገር ሰው ኃጢአተኛ ሆነ ብለን በሰው ላይ ቤተክርስቲያን በራ እንዘጋም። ኃጢአቱን ግን እንዲተው እናደርገዋለን። ዳይፐሩ መቀየር አለበት። እንደዛ ነው የሚታየኝ። ሰዎች በኃጢአት ተጨመላልቀው ክብራቸው በነውራቸው ይላቸዋል ሆነው ቤተክርስቲያን ቢመጡ እነሱን ወስደን ነውራቸውን ነው ኮንዴምን የምናደርገው። ቤተክርስቲያን ያንን የማድረግ ችሎታውም አላት፣ ያንን የማድረግ ስልጣኑም አላት። ኃጢአትን ታወግዛለች ቤተክርስቲያን፣ አታስተናግድም። ኃጢአተኞችን ግን ኑ ወደ እግዚአብሔር እያለች ትጠራለች። ቤተክርስቲያን ድምጿን ከፍ አድርጋ አሁንም ቢሆን ማድረግ ያለባት ይሄ ነው። ሐዋርያው ጳውሎስ በሶስተኛ ደረጃ ደግሞ የመዳን ቁር በህይወታችን የተከሰተው የክርስቶስ የደህንነት ኃይል ነው እና ወደ እናንተ የመጣሁት አለ ሐዋርያው ጳውሎስ በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ነበር። ይኸውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይመሰረት። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 3 እና 5 ቅድም ያነበብኩላችሁ ጥቅስ ነውና ጳውሎስ የሚላቸው ምንድነው? ወደ እናንተ ስመጣ በራሴ ሐሳብ በራሴ ምሪት አይደለም፣ በራሴ ግምት ወይም በራሴ ጥበብ አልመጣሁም። የመጣሁት አእምሮዬ በእግዚአብሔር ጥበብ ተሞልቶ ነው ይላል።
ስለዚህ የመዳን ራስ ቁር ማለት በክርስቶስ ኃይል ብቻ የሚሆን የደህንነት ልምምድ ነው። ምክንያቱም መዳን በሌላ በማንም የለም፣ አንድ መንገድ ብቻ ነው የተሰጠን። በአራተኛ ደረጃ ደግሞ የመዳን ራስ ቁር በመንፈሳዊ ህይወታችን የምንለማመዳቸውን ዲሲፕሊኖች የምንለማመደው እነዛን ዲሲፕሊኖች ይህንን የመዳንን ራስ ቁር ለመጠበቅ ነው። ደህንነታችንን ለመጠበቅ፣ ደህንነታችንን ለማሳደግ የእግዚአብሔርን ቃል መስማት አለብን፣ ማንበብ አለብን፣ ማጥናት አለብን፣ በልብ ማኖር አለብን። በዛም ላይ የጥሞና ጊዜ ማድረግ አለብን እያልን በየጊዜው የምንናገረው አምስቱን ዲሲፕሊኖች አሁን የማስተር ላይፍ ትምህርት ውስጥ ነው ያለነውና ዲሲፕሊኖችን እንደዚህ እየተማርን ነው። የደቀ መዝሙርነት መስቀል አንዳንድ የሚማሩ ሰዎች አሉ እዚህ መካከል ማለት ነው። እና ያንን የምናደርገው የደህንነታችንን ጉዳይ ነው እዛም ውስጥ ያለው። ከሕፃንነትህ ጀምረህ ይለዋል ሐዋርያው ጳውሎስ ለወጣቱ ጢሞቴዎስ ሲጽፍለት፣ ከሕፃንነትህ ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍት አውቀሃል ይለዋል። ቅዱሳት መጻሕፍትን ማወቅ አለብን። ይሄ ነው መጻሕፍት የሚለው። እዚህ ውስጥ ብዙ መጽሐፎች ናቸው፣ 66 መጽሐፎች አሉ። እነሱን አውቀሃል እያለ ነው ጢሞቴዎስን የሚያመሰግነው ማለት ነው። እና የህይወት የመንፈሳዊ ህይወት ዲሲፕሊንን የምናደርገው ከዚህ የተነሳ ነው። የደህንነታችንን ራስ ቁር ለመጠበቅ እና ጸሎት ነው። ሌላው የጸሎት አይነቶችን እንማራለን። የሙገሳ ጸሎት፣ የምስጋና ጸሎት፣ የንስሐ ጸሎት፣ የምልጃ ጸሎት፣ የልመና ጸሎት እያለ ጸሎትን እንደዛ ስትጸልዩት ለረጅም ጊዜ መጸለይ ትችላላችሁ። አንዳንድ ጊዜ እንዴት መጸለይ ስለማናቅበት እንደው በቃ ለመጸለይ እንኳን እንትኑ አይኖረንም፣ ፋታው አይኖረንም። ቶሎ እንጨርሰዋለን ጸሎታችንን። እና ሌላው ዲሲፕሊን እሱ ነው ማለት ነው። ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን እሱም ይሰጠዋል። ያቺ ቃል ጥበብ አለች እዚህም ውስጥ ማለት ነው። የእግዚአብሔር ጥበብ ያዕቆብ ምዕራፍ 1 ቁጥር 5 ነው ያነበብኩላችሁ። ይህንን እንግዲህ አይነት ጸሎት በየጊዜው መጸለይ ይገባናል ማለት ነው። ኑ አርብ ወደ ጸሎት ኑ። የእግዚአብሔርን ቃል ወይስ ታስታውሰን ነበር አርብ ዕለት እንድናነብ ተሰጠናል አይደለም? የእግዚአብሔርን ቃል መስማት አለብን። ዛሬ እንደምናደርገው የእግዚአብሔርን ቃል ማንበብ አለብን። የሚነበብን ተሰጥቷል። እሱን ስንቶቻችሁ እንደምታደርጉት አላውቅም፣ ግን አድርጉት። በየቀኑ አንብቡ የእግዚአብሔርን ቃል። የእግዚአብሔርን ቃል ማጥናት ያስፈልጋል። ቤተክርስቲያን በዛም በኩል በየቤቱ ያለ የመጽሐፍ ቅዱስ ጥናት አለ። በዛ እየገባን የእግዚአብሔርን ቃል ማጥናት አለብን። ጥቅሶች በቃል ማስተር ላይፍ ውስጥ ያሉ እንትኖች አሁን ጥቅሶችን በቃላቸው ይይዛሉ፣ መያዝ አለባቸው፣ ግዴታ ነው እዛ እንትን ውስጥ ያለ እና ጥቅሶችን በቃላችን እያያዝን የእግዚአብሔርን ቃል በውስጣችን ማስቀመጥ ማሸግ በክፉ ቀን የሚወጣው አሁን ያስቀመጥነው ነገር ነው እና ጥሞና ማድረግ አለብን በእግዚአብሔር ላይ። ሌላው የምስክርነት ዲሲፕሊን ነው። ነገር ግን ለማያምኑት ይልና ሐዋርያው ጳውሎስ አሁን ለጢሞቴዎስ ነው የሚለው በንግግር፣ በኑሮ፣ በፍቅር፣ በእምነት፣ በንጽህና አርአያ ሁናቸው ወይንም ምስክር ሁናቸው። ምስክርነት በእነዚህ 5 መንገዶች ነው አሁን የሚደረገው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ያነበብኩላችሁ ጥቅስ። ሌሎች ዲሲፕሊኖች ህብረትን ማድረግ፣ ሁልጊዜ ወደ ህብረት በተጠራንበት ጊዜ ወደ እግዚአብሔር ቤተክርስቲያን እየመጣን ህብረትን ማድረግ ያስፈልገናል። እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተም ደግሞ እርስ በርሳችሁ ተዋደዱ። ይሄ እንደውም ቅድም ካነበብኩላችሁ ዘዳግም ምዕራፍ 6 ቁጥር 4 ላይ ያለው ሻማ እስራኤል የሚባለው የሱ አባሪ አድርጎ ነው ጌታ ኢየሱስ ክርስቶስ ያስተማረው። አዲስ ትእዛዝ፣ ተጨማሪ ትእዛዝ እርስ በርሳችን
እንድንዋደድ ሲክ የእግዚአብሔርን ሰዎች በየቦታው በምትሄዱበት ቦታ ሁሉ የእግዚአብሔርን ሰዎች ሲክ አድርጉ። ያ የደህንነት ራስ ቁራችን ውጤት ነው ወገኖች። እኛ ግን የቀን ሰዎች ስለሆንን በእምነትና ፍቅርን እንደ ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር ደፍተን ራሳችንን በመግዛት እንኑር ይላልና ተስፋ ነው እዚህ ቦታ ላይ የሚያስተምረን። የደህንነታችን ቁር የተስፋ ነው። ተስፋ የተባለው ብዙ ትሩፋት አለው። በተስፋ ደስ ይበላችሁ ተብለናል። ምክንያቱም እኛ ተስፋ ያለን ሰዎች ነን። ተስፋ ስላለን ይውላችሁ ሁሉ ነገር ቢበላሽ አሁን ያለው ነገር እንኳን የማይሆን ቢሆን ቢጨመላለቅ ቢበላሽ ምን ቢል ተስፋ ግን አለን እኛ። ምክንያቱም እኛ የዘላለም ሕይወት ያለን ሰዎች ነን። እኛ በምንሄድበት አድራሻ ያለን ሰዎች ነን። እኛ እዚህ ባለው በሚበላሸው በተበላሸው ዓለም ውስጥ የምንቀር ሰዎች አይደለንም። ምናልባት አንዳንዶቻችን ከሌሎቻችን የበለጠ ወደዛ ጠጋ ብለን ይሆናል። ነገር ግን ተስፋ አለን። ተስፋ አለን። ደህንነታችን ይሁላችሁ ትልቁ ነገር ምንድነው? የዘላለም ሕይወት ሰጥቶናል። የዘላለም ሕይወት የጌታ ኢየሱስ ክርስቶስን መምጣት እንጠብቃለን። እኛ እስከምንሄድ ድረስ ባይመጣሱ ከሄድን ወደሱ ጋር ነው የምንሄደው። ብንቆይ ደግሞ ይመጣል የሚል ተስፋ ያንን ጠብቀን እንቀመጣለን። ተስፋ አለን ወገኖች፣ የእግዚአብሔር ሰዎች። ዛሬ ታጥቀን በዚህ ውጊያ ውስጥ እየተዋጋን፣ ነገር ግን የውጊያውን መጨረሻ እናውቀዋለን። የውጊያው መጨረሻ ድሉ የማን እንደሆነ የምናውቅ ሰዎች ነን። ተዋጉ ብንባልም የምንዋጋው ድላችንን እያወቅን ነው። ተስፋ አለን። የተስፋ ሰዎች ነን። የመዳን ራስ ቁር እምነታችንን ከተዋጊ ፍላጻ ለመከላከል የእግዚአብሔርን ቃል በዚህ አይነት ሁኔታ ማወቅ አለብን ማለት ነው። እምነታችንን ዲፌንድ ለማድረግ አፖሎጀቲክስ ይሉታል መስራት የሚያስችለን የእግዚአብሔር ቃል ዕውቀት በውስጣችን እየበዛ ሲሄድ ነው ማለት ነው። አስተሳሰባያችሁ ውጤት አለው። በውስጣችን የምናስቀምጠው ነገር አስተሳሰባችንን ሼፕ ያደርገዋል። ምን እንደምንሰማ ምን በየጊዜው ወደ እንደውም አንድ በቅርብ ቀን አንድ በኒውዮርክ ታይምስ ላይ የወጣ እንትን ሳነብ ነበር እና አን አደልት እንትን ኢን ዘ አቨሬጅ ከ18 ወይ 19 ሰዓት መሰለኝ ሚዲያ ላይ ነው የሚያሳልፉት አለ። ሚዲያ ስልክ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል፣ ሚዲያ ብቻ በተለይ አሁን ኤሌክትሮኒክስ ሚዲያ ያን ያህል ሰዓት እንፈጃለን። ፌስቡክ እንበለው ዩቲዩብ እንበለው ያ ሁሉ ነገር ምንድነው መሰላችሁ? የአስተሳሰባችንን የሚቀርጸው ያ ነው። ያንን ውስጣችን አስገብተን ክፋት ሲሰማን አንዳንድ ጊዜ ክፋት ሲለን ያ ያስገባነው ነገር ነው። ምክንያቱም ሚዲያነቱን ለመሸጥ ቆንጆ ነገር አይነግራችሁም። ቆንጆ ነገር አይሸጥማ። በቃ እንትን አይልም። ክፋት ነው የሚሸጠው። እኛም ያዳማዊው እንትናችን አለ አይደለም፣ ሁሉ ጊዜ ክፋት ይጥመናል። እንደዚህ ሆነ እንደዚህ ተደረገ እንዲሁ በቃ እያልን ምንም ነገር ለማናደርገው ጠረጴዛ እየደበደብን እንዴት እንደዚህ ያደርጋሉ በእልህ ያንን ይሸጡልን። ውሸት እኮ ነው የሚበዛው ነገር የሚሉን እነሱ ያችን ክሊክ ለማግኘት ነው። ክሊክ ባገኙ ቁጥር ክሊኩ ተደምሮ ለነሱ ጋሽ ነው የሚሆነው። እኛ ግን እዚህ እንትን ብለን ያንን ወደ ውስጣችን እናስገባለን። ከዛ በኋላ በማያስቆጣ ነገር መቆጣት እንጀምራለን። ውስጣችን የገባው ነው ሐሳባችን ሼፕ የሚያደርገው። የማናውቀውን ሰው በሩቁ በጥላቻ ጥምድ እናደርገዋለን። ያስገባነው ያን እንደዛ እንድናደርግ እንትን የሚል ነው። የእግዚአብሔር ሰዎች ሆይ ወደ ውስጣችሁ የምታስገቡትን ነገር ተጠንቀቃችሁ አድርጉ። እንደውም አንዳንዱ ነገር በስብከት ስም ነው የሚመጣላችሁ። ሰባኪዎች አሉ ጥላቻን የሚሰብኩ የእግዚአብሔር ቃል ያልሆነ ይውላችሁ። እንደው አድራሻቸው ያልታወቀ ሰባኪዎችን መስማትም አያስፈልግም። የእግዚአብሔር ሰዎች ከእግዚአብሔር ቤት ጋር የተያያዙ መሆን አለባቸው። እከሌ ስለ እንዲሁ በቃ ይሄንን ይዞ ስለመጣ
ፍት ብለን ተቀብለን የሚለውን ሁሉ ማስገባት አያስፈልገንም። መጠንቀቅ አለብን። የእግዚአብሔር ሰዎች ዝርክርክ አንሁን፣ ጠንቃቆች እንሁን። የምንበላውን መጥነን የምንበላውን አውቀን ሶርሱ የት ነው ብለን የምንበላ ሰዎች መሆን አለብን። እንዲሁ ስለቀረበ አንዳንድ ጊዜ በእንትን ላይ ዝም ብለው እንደዚህ አይነት እኮ ጥቅስ የለም እላለሁ ከሰማው እንትኑ ዝም ብለው የሚናገሩ ነገር አለ። የራሳቸውን ነገር ንግግር ደግሞ እንዴት ይችላሉ መሰላችሁ? በቃ ይማርኳችኋል። መስማት ከጀመራችሁ እንዳትተዋቸው የሚያደርግ ንግግር አላቸው። ግን ምንም ፍሬ የሌለው ነገር ተናግረው እናንተንም በማታውቁት ሰው ላይ እንድትናደዱ አድርገው፣ በማታውቁት ሁኔታ ላይ እንድታኮርፉ አድርገው ድብልቅልቃችሁን አውጥተው ይተዋችኋል። ያንን ነገር ተጠንቀቁ። የመዳን ራስ ቁር ደህንነታችሁን የምትጠብቁት እንደዚህ አይነት ነገር አቮይድ እያደረጋችሁ ነው። ዝርክርክ አንሁን። የማይሆን ነገር አናስገባ። ለምግባችን እንኳን ሁላችንም በተቻለ መጠን እንደው ጤንነታችን ለመጠበቅ እያልን እንጠነቀቃለን አይደለም? ሁልጊዜም ባይሆንልም ማለት ነው። ግን እንደዛ አይነት ሞቲቭ አለን የተሻለ ምግብ ለመብላት ማለት ነው። ወደ አእምሮአችን ወደ መንፈሳችን የምናስገባውን ምግብ በደንብ አጥርተን ማወቅ አለብን። where is this person coming from? ምንድነው እሱ ይሄ ሰውዬ የሚለው? ከየት ነው የመጣው ይሄ ሰው? ሚዲያ ላይ ስለቀረበ መጽሐፍ ቅዱስን እናገራለሁ ስላለ ሁሉ ነገር ኮሸር መሆን የለበትም። ለኛ ወገኖች መጠንቀቅ አለብን። የእግዚአብሔር ሰዎች ወደ ውስጣችን ስለምናስገባው። ምክንያቱም አስተሳሰብ ሼፕ የሚደረገው በውስጣችን ባስገባ ነው። ከዛ በኋላ አስተሳሰባችንን ይለውጠዋል። በመንፈሳዊ ልብስ ተጠቅለው በመንፈሳዊ ቃላት ተሸክነው ወደኛ የሚወረወሩ ብዙ ፍላጻዎች አሉ። እንጠንቀቅ። አእምሮአችን በእግዚአብሔር ሐሳቦች ካልተሞላ፣ መንፈሳዊ አስተሳሰባችንና ግምታችን በእግዚአብሔር ቃል ላይ ካልተመሰረተ እምነታችንን እንኳን አቀላጥፈን መናገር አንችልም። ለዚህ ነው የመዳን ራስ ቁር የሚያስፈልገን። የእግዚአብሔር ቃል እርስ በርሱ የሚቃረን ነው አለኝ አንድ ሰው አንድ ቦታ አንድ ጊዜ። የሚያምንበት የእግዚአብሔር ቃል እርስ በርሱ ስለሚቃረን ነው አለኝ። በኋላ በፊት ዝም ብዬ ላልፈው እንትናሰው፣ ከዛ በኋላ ግን ቆረቆረኝና ምትመለስ ብዬ እስቲ አንድ የሚቃረን ነገር ንገረኝ አልኩት። እሱ ብዙ ነው አለ። በቃ ብዙ ነው አለ። እንደዚህ ብለው አጭበርብሯችሁ ሊያልፉ ነው። በቃ ዋው የእግዚአብሔር ቃል የሚቃረን ነገር አለው ለካ ብላችሁ እንድትሄዱ ነው የሚያደርጓችሁ። አንድ ቃል እኮ አያውቅም ልጁ። ጢሞቴዎስ ብትሉት እኮ ዘጸአት ጋር ነው የሚሄደው። የእግዚአብሔር ቃል እርስ በርሱ የሚቃረን ነው የሚለኝ ሰውዬ ማለት ነው። የሚያውቀው ነገር የለም ስለ እግዚአብሔር ቃል። ለዚህ ነው የእግዚአብሔርን ቃል ማወቅ ያለብን። ድፍረቱ የሚኖራችሁ የእግዚአብሔርን ቃል የምታውቁ ከሆነ ጥያቄውን እንኳን ጠይቁታለች። የቱ ጋር ነው የሚቃረነው ካላችሁት ዝም ነው የሚለው። ሐዋርያው ጳውሎስ ለቆሮንቶሶች በሰጣቸው መመሪያ የዛሬውን ትምህርት ጨርስላችኋለሁ። እንደዚህ ነው ያላቸው። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም፣ ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን፣ አእምሮን ሁሉ እየማረክን ለክርስቶስ እንዲገዙ እናደርጋለን ነው የሚለው ሐዋርያው ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 4 እስከ 5 ያለውን ያነበብኩላችሁ። ጌታ ይባርካችሁ። እንጸልይና እንዘጋለን የዛሬውን ትምህርት። God bless you. Thank you. እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ከፍ በል። እግዚአብሔር አምላካችን ሆይ በእውነት ጌታ ሆይ ያንተ ልጆች ስላደረከን ዛሬ ደግሞ እንደተማርነው ይህንን የመዳን ራስ ቁር የክርስቶስ ጥበብ የሆንከውን አንተን ስላወቅንህ ስላገኘንህ ባንተ ስለምንኖር በጣም አድርገን እናመሰግንሃለን። አሁንም ጌታ ሆይ በዚህ ነገር እግዚአብሔር አምላካችን ሆይ
በዚህ በውጪ ነገር የተጫነን እግዚአብሔር ሆይ ከውጪ እየመጣ ይህንን የመዳን ራስ ቁራችንን የሚዋጋውን ነገር ሁሉ ጌታ ሆይ የምናውቅ ለዛ የምንነቃ እንድታደርገን እግዚአብሔር አምላካችን ሆይ እንደ እግዚአብሔር ሰዎች ለነገር ሁሉ እግዚአብሔር አምላካችን ሆይ ጥንቁቆች እንድንሆን እንድታደርገን ደህንነታችንን አፕሪሺየት እያደረግን በየቀኑ የምንራመድ እንድታደርገን እጸልያለሁ። ከዚህ ቦት ውስጥ የተማርነውን እዚህ ጥለን የማንወጣ ነገር ግን ይዘን የምንሄድ የምንኖርበት እንድንሆን እግዚአብሔር ሆይ እጸልያለሁ። ተመስገን ስለነበረን ጊዜ። ከሰዓት በኋላችን የተባረከ ይሁን። ማታ የሚኖረው ፕሮግራም የተባረከ ይሁን። በጌታ በኢየሱስ ክርስቶስ